ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እንግዲህ ሀይሚዬ እዚህ ጋር ያከበብኩበት ሪፖስት ያደረገችው የእናቷን የልብ ቅርጽና የማልቀስ ምልክት። መቼም ያው እናትን ታውቃላችሁ፣ የእናት ነገር እናት ፍቅር ናት። እናት ናት ሀይሚዬ። እናቷን እንግዲህ በቲክቶክ ሼር አድርገዋች ነው ያገኘው ቲክቶክ ላይ ነው እና ሪፖስት አድርገዋለች። እሷ ደግሞ የማልቀስ ምልክትና የመሳም ምልክት አድርጋ ፖስት አድርጋለች። እና የሀይሚዬ እናት ዘላለም ኑሪልን። እውነት ለመናገር ማለት ነው ሀይሚዬ ያው ብዙ ጊዜ ያው በአካል ስለማይገናኙ በርቀት ነው እና ናፍቆት ምንም አለ። ረጅም እድሜና ጤና ይስጥልሽ ሀይሚሻዬ፣ የኔ ቆንጆ፣ የኔ ወርቅ፣ የኔ ሴት፣ የኔ እመቤት። ሌላ ደግሞ ስለ ትናንትናው ቪዲዮ ትንሽ ነገር ማለት ፈልጊያለሁ። ትናንትና ምንም አላልኩም፣ ኔትወርክ እምቢ ብሎኝ ነበርና ምን ልል መሰላችሁ የፈለግኩት የትናንትናው ቪዲዮ ብዙዎች ሀይሚታ አይደረግም ብላችኋል። አሁንም ብያለሁ መሰላችሁ። ከባድ ነው። በተለይ በዛ ሰዓት ሀይሚዬን በአመማት ሰዓት ለተመልካች ያስደነግጣል። በጣም እኔ እግዚአብሔር ምስክሬ ነው። ቪዲዮቸውን ያው ቪዲዮ ለመልቀቅ ስላልቻልኩ ነው ቪዲዮቸውን አይቻለሁና በጣም ነው የደነገጥኩት። እግዚአብሔርን ነው የምላችሁ። በጣም በቃ ምክንያቱም ምን መሰላችሁ ማለት በታመመችበት ሰዓት መሆኑ በተለይ አለ አይደል? በዚህ ሰዓት ሀይሚዬን አመማት፣ ግን ህመሙ አልታወቀም ነበረ። የጨጓራ መላጥ ብሏል፣ ግን ደግሞ ሙሉ ውጤት አልወጣም ነበረ። እንደገና ደግሞ ብዙ ሰው ቀኑን ሙሉ ያልሆነ ነገር አለ አይደል? ሀይሚ ይሄን ያመማት እንደኔ ያመማት ነገር ታወቀ። የሶሻል ሚዲያን ነገር ታውቁታላችሁና ሲናፈስ ነው የዋለው። በጣም ሲናፈስ ነበረ ምናምን ነገር እና በጣም ደንግጬ ነበር እኔ ራሱ ርዕሱን አይቼና ግን ደግሞ እግዚአብሔርን ቪዲዮ እጅግ በጣም አስተማሪ ነው። በጣም አስተማሪ ቪዲዮ ነው። እውነቴን ነው የምላችሁ። ምክንያቱም ህይወት ፈታኝ ናት። ህይወት እኛ በፈለግናት መንገድ አይደለም የምትመራን። እሷ በፈለገችው አቅጣጫ ብቻ ነው የምታሽከረክረን። በጣም በቃ ከባድ ህይወት ማለት በጣም ከባድ ናት እህት ወንድሞች፣ እውነቴ ነው። ህይወት እሷ እንደፈለገች ብቻ ነው የምታሽከረክረን። ብዙ ጥንዶች ብዙ ህልም አልመው ብዙ ነገር አስበው ብዙ ነገር አቅደው ተጋብተው ብዙ ውጣ ውረድ አሳልፈው አብረው የጋራ ህይወት አሳልፈው የጋራ ንብረት አፍርተው ብዙ ፈተና አይተው ተጋብተው እየተዋደዱ እየኖሩ እያሉ መውለድ የሚባለው ነገር በመሀል ገብቶ ያለያያቸው ያበጣበጣቸው እየተዋደዱ እንዲለያዩ ሆነዋል። የሚወዱትን ሰው አጥተዋል። በዚህ ጉዳይ ብዙ የተፋታ ባልና ሚስት አለ። እውነቴን ነው የምላችሁ። በየጎረቤቱ በእኛ ባይደርስ እንኳን በየጎረቤቱ በየቤቱ እናያለን። ብዙ ነገር እናያለን። አይሆንም ማለት አይቻልም፣ ይሆናል። በቃ ብዙ ሆኖ አይተነዋል። በቃ ህይወት ከባድ ናት። እሷ እንደፈለገች ነው የምታሽከረክረን እና ብዙዎችም ደግሞ ጎዶሏችንን ሸፍነው ከነ ጎዶሏችን ከነ ጠባሳችን ከነ ምናምናችን ጉዳችንን ሽፍን አድርገው ደግሞ ከኛ ጋር የሚኖሩ ሰዎች ደግሞ አሉ። ትላንትና ያየሁት ብሩኬ የሰው ጥግ፣ የመልካምነት ጥግ፣ የባልነት ጥግ፣ የፍቅረኝነት ጥግ፣ በጣም መልካም ሰው ብሩኬ። ብዙ ነገር ነው። የትላንትናውን ቪዲዮ በደንብ ጥነት አድርጋችሁ በደንብ ብታዩት እውነቴን ነው የምላችሁ በጣም ብዙ አስተማሪ ነገሮች አሉት። በጣም ትልቅ አስተማሪ ቪዲዮ አለ። ብዙ ነገር መማር ይቻላል ከዚህ ቪዲዮ እና ወንድሞቼ
በእርግጥ አይባልም እንደዚህ ቀልድ አይቀለድም ምናምን ያላችሁት ምናልባት ሀይሚን ከመውደዳችሁ የተነሳ ይሁን የማሟረት አይነት ነገር ሆኖባችሁ ነው አውቃለሁ። ሀይሚ ደግሞ ሁሌም ቢሆን እንግዲህ አስተማሪ ያለ እድሜው አስተማሪ ሆናለችና ሁሌም ቢሆን አስተማሪ ቪዲዮ ነው እስከዛሬ የምታመጣው። አንድ ቪዲዮ ዘወር ብሎ ቢታይ የሚያሳፍር ቪዲዮ የለም። እነሱ እኔ ራሴ እውነቴን ነው የምላችሁ፣ እኔ ራሴ የነ ሀይሚና የብሩኬን ቪዲዮ ወደ ኋላ ዞር ብላችሁ አይታችሁ የሆነ ቪዲዮ ይሄ ቪዲዮ ምንን ነው የሚያስተምረው ብላችሁ ወይም ደግሞ ይሄ ቪዲዮ ምንድን ነው ብላችሁ ብትጠይቁኝ እያንዳንዱ ምን ሊያስተምር እንደሚችል ልነግራችሁ እችላለሁ። እያንዳንዱ ቪዲዮ ዞር ብለው ቢጠየቁ እነሱም አንድ ቪዲዮ የሚያሳፍር ቪዲዮ ለቀውም አያውቁም። በዚህ በጣም ነው የምኮራባቸው። ለዛም ነው አጥብቀን እነሱን ብቻ የምንከተለው። ለዛም የሚዲያ መሪ የምንላቸውና ያው የትናንትናው ቪዲዮ እጅግ በጣም አስተማሪ ቪዲዮ ነው እህቶቼ እላችኋለሁ። ሌላው ደግሞ ሀይሚዬ እንግዲህ የሆነች ቦታ አገኘኋት ቲክቶክ ላይ እንደዚሁ ዞር ስል ሉጥ ስል ስል ከሆነች ልጅ ጋር ፎቶ ተነስታ ፖስት ተደርጓል። እንግዲህ ያው ጨርቃ ፋሚሊዎች ናቸው ፖስት አድርገው ሲያየሁት፣ ግን በማቤት እንደሆነ አላውቅም። አድናቂ ናት ይመስለኛል። እና ቆንጅዬ ትንሽዬ ልጅ ጋር ፎቶ ተነስታለች። አይ ቲንክ ይሄ ፎቶ የቆየ ይመስለኛል። ያሁን አይደል ያሁን ይሁን እንጃ። ሀይሚዬ ተሽሎሽ ያሁን ከሆነ ደስ ብሎኛል። ያው ካልጋ ላይ ወርደሽ ምናምን ነው ውጭ ላይ ነው ይሄ ፎቶ ምናምን ነገርና አሁን ላይ ያው ማገገም ስላለባት ቤት ውስጥ ናት። መውጣት የምትችል አይመስለኝም። ግን ይሄ ፎቶ የቆየ ይመስለኛል። የምታውቁሽ እኮ በሉኝ፣ አጋጣሚ ስላየሁት ነውና ሀይሚዬ የኔ ማር የኔ ቆንጆ አሁንም ቢሆን የኛ አስተማሪ ባገኘሻት አጋጣሚ ሁሉ እኛን እንዳስተማርሽ ነው። ባገኘሻት አጋጣሚ ሁሉ ለኛ የሆነ በቃ ቪዲዮ ሰርተሽ ለመልቀቅ እንደጣርሽ ነው። ታመሽ እንኳን ማለት ነው አልጋ ላይ ሆነሽ እንኳን ቤተሰቦቼ ይናፍቁኛል እኮ ለቤተሰቦቼ የሆነ ነገር ቪዲዮ መልቀቅ አለብኝ ብለሽ ራሱ አስበሽ መልቀቅሽ በራሱ ማለት ነው በጣም ትደነቂ፣ በጣም ጀግና ልትበይ የሚገባ ሴት ነሽና ምችት ይበልሽ የኔ ቆንጆ። ደግሞ ተሽሎሽ በደንብ ደግሞ ውጭ ላይ እየሳቀሽ እየተጫወትሽ ደግሞ ፕራንክ እያደረግሽ ምናምን እንደምትመጪ ተስፋ አድርጋለሁ። ፈጣሪ አሁንም ጨርሶ ይማርሽ የኔ ውድ። አንዳንድ ነገሮች ከባድ ናቸው እና በትናንትና ቪዲዮ ያየሁት ለእኔ ለዛ ነው ትልቅ ትምህርት ይዞ የመጣ ቪዲዮ ነው እላችኋለሁ። በተረፈ ደህና ሁኑ፣ ወዳችኋለሁ። እስኪ ሰብስክራይብ አድርጉኝ ስወዳችሁ፣ ላይክም አድርጉ፣ ሰብስክራይብም አድርጉ። ኧረ ተው ግን እንደው ትንሽዬ ናት የቀረችኝ 20 ሺህ ልገባ። ተው ግን